السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነህ? አልሐምዱሊላህ። ዛሬ አፌን ከፍቼ ሳዳምጥ ነበረ። ፕሮፋይል ቀይሬ ነው ገመቹ ነኝ። በጣም የሚገርም ነው የምር። ማለት እኔ አንደኛ በቃ ቁርአን እንትን ካለኝ በጣም ህይወቴን ከገዛው ነገር አንዱ ምን መሰለ፣ በቃ በደንብ እያንዳንዷን ዲቴል ነው እናንተን የሚለው ይሄ ነገር በቃ ለእኔ በጣም ከገዙኝ ቁርአንን እንትን ስል እኔን ከገዙኝ ብቻ ውስጤን ካሸነፈ ቁርአን እኔን እንትን ካለበት አንዱ ይሄ ነው እና በጣም ደስ የሚል ገለጻ ነበር የሰማሁት። ሌላው ምንድነው አንዱ አሁን የሆነ እንዴት ነው ገነት ውስጥ ይሄ የሆነ ነገር ጠይቆ የወጣ አንድ ያሰጣው ልጅ ነበርና ይሄ ነገር ለምንድን ነው የሚገርመው? ገነት ውስጥ የሚኖሩ ቤኔፊቶች በአዳም ዘመን አልነበረም ወይ? አዳም ገነት ውስጥ አልተሰጠውም ወይ? መጽሐፍ ቅዱስ ሔዋን የተፈጠረችለት የት ነው? ምን እንዲያረጋት ነው የተፈጠረው? ብዙ ተባዙ ሲባሉ ሔዋንን ሲሰጠው ለምንድን ነው የሰጠው? አሁንስ ለምን ይገርማል? ከዚህ በኋላ አለ ሲባል ቁርአን ይሄን ነገር ሲናገር ሰዎች ለምንድን ነው የሚገርማቸው? እና ይሄን ነገር በቃ በደንብ አንድ ቀን እንደዚህ ቪዲዮ ሰርተበት በደንብ እንትን እንድትል ፈልጋለሁ። ሌላው ምንድነው ትላንት ወይ ከትላንት በፊት የሆነ ቤት ነበርኩኝ የኛው ልጆች ጋር ስለ የጀነትና የገሃነም ሰዎች የተፈጠሩት ሰዎች የተጠቀሱ እንትኖች አሉና በደንብ ፈስረውት እያብራሩ ነበርና ሞር ደግሞ ታውቃለህ ከአንተ ደግሞ ብሰማው ደስ ይለኛል። በእርግጥ 100% እርግጠኛ ነኝ እኔ በደንብ ተረድቼዋለሁ። አስረዳኝ ብትለኝም እንትን ማለት እችላለሁ። ግን ምንድነው እንደው ይሄ ጥያቄ በሄድክበት የሚነሱ ነገሮች ናቸው። ይሄ አሁን ለምሳሌ ስለ ነቢዩ መሐመድ ማንሳት የሚፈልጉት አንዳንድ ነገሮች ኔጌቲቭ ፓርቱን ለማውራት አድርገው የሆነ የሚያነሱት ነገር አለ። እንደዛች አድርገው የሚጠቀሟት ትሪክ ስለሆነች አንዳንድ እኛ ልጆችም እንትን እንዳይሉት በደንብ እስቲ ይቺን ነገር በደንብ ብታብራራልኝ ደስ ይለኛል። ጀዛከላህ ኸይር። ለምሳሌ የትኛው ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ለምሳሌ በሰዎች አላህ የሰዎችንና ከሰዎችም ከጅኖችም ለገሃነም የሚለው አላህ ሱብሓነሁ ወተዓላ ቀድሞ ሰዎችን የገነት የገሃነም ብሎ ወስኗል ወይ? ላ አልወሰነም። በዛ ላይ ምንድን ነው ያለው ከተባለ ቅድመ እውቀት ብቻ ነው ያለው። ይታችኋል አይደል? ቅድመ እውቀት አለው በዚያ ላይ ስለ ሰዎች። በእኛ ላይ ይኸውላችሁ ለሁለት ይከፈላሉ። በእኛ ላይ ያለምንም ነፃ ምርጫ ፍቃድ ሳይሰጠን የወሰነብን ነገራቶች አሉ ወይ? አዎ አሉ። ይታችኋል አይደል? ወይም ሁለተኛው ደግሞ ለእኛ ነፃ ምርጫ ፈቃድ ሰጥቶን የምንሰራቸው በዚያ ላይ ምንም ጣልቃ ገብነት የሌለበት ያልወሰነው አለ ወይ? ለእኛ የተዋቸው አሉ። በእኛ ላይ እንዲሆኑ ከወሰናቸው ነገራቶች ምንም ነፃ ምርጫ ፈቃድ ሳይሰጠን ለምሳሌ ምንድናቸው? እኔ ወንድ ልጅ መሆኔ ይሄን ነፃ ምርጫ ፈቃድ ተሰጥቶ እንድመርጥ ተደርጌ ነው? ሁሴን ወንድ ላድርግህ ሴት ብሎኝ መርጬ ነው? አይደለም። ታዲያስ በቃ ወስኖት ነው። ይሄ ልብ በሉ። ራሱ በወሰናቸው በእነዚህ ነገራቶች ላይ አይጠይቀኝም። ነገ ወልቂያማ ከወሰነብኝ ለምን ይጠይቀኛል የሚሉት የዚህ አይነቱ ነው። እኔ ጥቁር ላይ ጥቁር ሊሆን ይችላል። ያንን ጥቁር እንደሆነ የወሰነብኝ ራሱ ነው። ነፃ ምርጫ ፈቃድ ሰጥቶኛል። ቀይ ላድርግህ ጥቁር አልሰጠኝም። ራሱ ነው የወሰነው። ለምን ጥቁር ሆንክ ብሎ አይጠይቀኝም። ለምን ወንድ ሆንክ ብሎ የትንሣኤ ቀን አይጠይቀኝም። እድሜ 50 ዓመት ለምን 80 ዓመት አልኖርክም ብሎ አይጠይቀኝም። እነዚህ የራሱ ውሳኔዎች ናቸው። እኔ ከእናትና አባቴ አህመድ ነው እናቴ ሐዋ ናች። ከእነዚህ እንደወለድ ወስኗል ቀድሞ። ለምን እናትና አባትህ ዘለቀና ሸጊቱ ለምን አልሆኑም ብሎ አይጠይቀኝም። እኔ ኢትዮጵያ ላይ መፈጠሬ ለምን ሳውዲ አልተፈጠርክም ብሎ አይጠይቀኝም። አያቸው፣ እነዚህ ነገራቶች ቀድሞ በእኛ ላይ የወሰናቸው ነገራቶች ናቸው። በእነዚህ ላይ ይጠይቀናል ወይ? ራሱ በወሰነው ነገር አይጠይቀንም በፍጹም። ኃጢአትንስ ራሱ ወስኖብን በነበር አይጠይቀንም። በሱ ነው ቀድሞ ወስኖብኝ ይሄን ትሰራለህ ጽድቅና ኃጢአትን አድርጎ ቢሆን ይሄን አይጠይቀኝም። ቢጠይቀኝና ቢቀጣኝ ይሄ በደል ነው፣ ግፍ ነው። አላህ ይሄን አያደርግም፣ ደግሞ ቃል ገብቷል። ስራዎቻችን ግን ከኛ የምንሰራቸው ጽድቅ የሚሆኑ ኃጢአት ለእኛ ነው አሳልፎ ይሰጣል። ነፃ ምርጫ ፍቃድ ሰጥቶናል በእነዚህ ላይ። ነቢያትንም ላከ። ጥሩ መንገድ ይሄ ነው ብላችሁ አመላክቱ ለትውልድ፣ መጥፎ መንገድ ይሄ ነው ተጠንቀቁ በሏቸው። ጥሩን የተከተለ ገነት እንደሚያገኝ ንገሩት፣ መጥፎን የተከተለ ደግሞ ወደ ገሃነም እንደሚሄድ ንገሩት ብሎ ነፃ ምርጫ ፈቃድ ፍሪ አድርጎ በቃ ነፃ አድርጎ ፈጠረንኛ። የዛኔ ምርጫውን ለሰው ልጅ ተወለት። ኢና ሀደይናሁ ሰቢል አለ ኢማ ሻኪራን ወኢማ ከፉራ። እኔ የሰው ልጅን ሁለት መንገዶችን አሳየሁት፣ ወይ አመስጋኝ እንደሆነ ወይ ከሃዲ። ከሁለት አንዱ መርጦ ይወስዳል። ሰዎች የስራችን ውጤቶች ናቸው ገነትና ገሃነም እንጂ ቀድሞ አላህ ሱብሓነሁ ወተዓላ አንተን ለገነት አንተን ለገሃነም ብሎ አይደለም። የስራችን ውጤት እንደሆኑ ቃል በቃል ሲናገር ምን አለ በቁርአን ላይ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን።
ይችን ጀነትን በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ወረሳችኋት ይለናል። አያችሁ በጻፍኩላችሁ አይደለም ቀድሞ ለጀነት ለጀሃነም ተብሎ አንዱን ለጀነት አንዱን ለጀሃነም ብሎ ፈጣሪ አላዘጋጀም። እነዚያ ግን ምንድናቸው? የስራችሁ ውጤቶች ናቸው። ስለ እሳት ሰዎችም ሲናገር ምን አለ? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን፣ ይችን የጀሃነምን እሳት ቅመሱ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ይላቸዋል። በጻፍኩባችሁ ምክንያት አይደለም። ስለዚህ ጀነትና ጀሃነም ምንድናቸው? የስራቸው ውጤቶች ናቸው። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም፣ ለእነዚያ ጌታቸውንም አላህን ለካዱ ሰዎች የገሃነም ቅጣት አለችላቸው አለ። ስለዚህ ገሃነም ምንድነች? የክህደታቸው ውጤት ነች። የስራቸው የኃጢአታቸው ውጤት ነች። ይህ ነው እዚያ ቦታ ላይ ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን የሚለው ስለምንድን ነው? የሰው ልጆች ወደፊት ጀሃነም የሚሆኑት ለምን ምክንያት እንደሆነ እየገለጸ ነው። ለሁም ቁሉቡን ላ የፍቀሁነ ቢሃ አለ። ለእነርሱ ልብ አላቸው ግን አይገናዘቡበትም አለ። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን አላቸው አያዩበትም። ወለሁም አዛኑን ላ የስመዑነ ቢሃ ለእነርሱ ጆሮ አላቸው ግን አይሰሙበትም አለ። ምን ማለት ነው? አምላክ አላህ ስብሓነሁ ወተዓላ በነቢያት በኩል የላከውን መለኮታዊ ቃል መረዳትም ማየትም መስማትም አይፈልጉም። ራሳቸውን ዘግተዋል በራሳቸው ጊዜ። ስለዚህ እነዚህ ሰዎች ወዴት ነው ሊሄዱ የሚችሉት? ወደ ገነት ወይስ ወደ ገሃነም? በሁሉም እምነት እነዚህ ሰዎች ወደ ገሃነም ነው የሚሄዱት። እኔ በነቢያት በኩል የመጣውን ህግና ስርዓት አልፈልግም፣ አልሰማም፣ አልረዳም፣ አላይም ማለት ሰው። ይህ ሰውዬ የሚሄድበትን እየገለጸ ነው። ቀድሞ ታዲያ ለምን አስቀመጠው ከተባለ እንደ አረበኛ ወለቀድ ዘረእና ሊጀሃነም ላሟቼ ላም አልዓቂባ ትባላለች። ላም አልዓቂባ ትባላለች። የመጨረሻ ውጤት የምትገልጽ ነች። ያ ውጤቱ ግን በምን ምክንያት ነው ጀሃነም የተባለበት? ወደፊት ጀሃነም በስራቸው ውጤት ነው። የስራቸው ውጤት እንደሆነ ሌላ ቦታ መሄድ አያስፈልግም። እዚያው ላይ ምን አለ? ጆሮ አላቸው አይሰሙበትም፣ አይን አላቸው አያዩበትም፣ ልቦና አላቸው አያገናዝቡበትም። እነዚህ ሰዎች ፍጻሜያቸው ወዴት ይሆናል? ወደ ጀሃነም ነው የሚሄዱት ብሎ እየተናገረ ነው አላህ ሱብሓነሁ ወተዓላ። ያ ነው። እሺ ከላይ ብሩክ ሰላም ነው፣ እንዴት ነህ? ሰላም አለይኩም። እሱ እንዴት ናቸው? ጀዛከላህ ኸይር ቴንክ ዩ ኑርልን። ይሰማል? ይሰማል። ሰላም አለይኩም። እሱ እንዴት ናቸው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ እሱ። እሺ ከይቅርታ ግን ክርስቲያኖችን እናስቀድማቸው። ፈቃደኛ ከሆንክ ከላይ ያለውን ክርስቲያን ልጅ እናስቀድም። መርሐባ ችግር የለም። እሺ አየሽ ተመስገን። ሰላም እንዴት ነህ? ሰላም እንዴት ነው? እንደምን ይሰማሻል? እንዴት ነሽ? ስማኝማ ጥያቄ ነበረኝና ሁለት ጥያቄ ማለት ነው። አይ ጠይቅሽ። አሁን እናንተ በመስሉ ማለት ነው ጾም ስትጾሙ ማለት በእኛ በክርስቲያኖች የሰው ልጅ ያጠፋት ኃጢአትን ይሰራል። ኃጢአት ግን በንስሐ ወደ አምላኩ መመለስ ይቻላልና እናንተ ኃጢአት ስትሰሩ በምንድን ነው ወደ አምላካችሁ መመለስ የምትችሉ? ስትጾሙ ስለማን ነው የምትጾሙት? በጣም ጥሩ ማለት ጥያቄ ስለሆነብኝ ነው። ሁሌ ከኔ ጋር ጓደኛ አለሽ እና ጠይቃታለሁ። ለሷ አብሶሉት የኃጢአት ስርየትን ሰው የሚያገኘው በንስሐ ነው። በንስሐ ነው የሚገኘው፣ ከኛ ጋር በንስሐ ነው የሚገኘው። አላህ ስብሐነሁ ወተዓላ በቁርአን ላይ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል። ያ አዩሀ ለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሐ ይላል። ወደ እኔ ንስሐ አድርጉ ትድኑ ዘንድ እያለ አላህ ስብሐነሁ ወተዓላ ይናገራል። ቱቡ ኢለላሂ ተውበተን ነሱሐ፣ እናንተ ያመናችሁ ሰዎች ሆይ ጥርት ያለን ተውበትን ወደ እኔ ንስሐን አድርጉ እያለ ይናገራል። ለንስሐ ላደረገ ሰው እንደሚምርለትም ቃል በቃል ይናገራል። በሱራ ጣሃ ላይ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እምርለታለሁኝ ይላል። በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩን ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔም ንስሐ ያደረገ ባሪያዬ እኔ ንስሐውን እቀበለዋለሁኝ፣ እምርለታለሁኝ፣ አዝንለታለሁኝ። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና ይላል። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ይላል። ከእኔ ከአምላካችሁ ከአላህ እዝነት ተስፋ አትቁረጡ፣ እኔ አምላካችሁ አላህ ሁሉንም ኃጢአት የምምር አምላክ ነኝና ይላል። ያ ነው እና በዚህ ነው በንስሐ ነው የኃጢአት ምህረት የሚገኘው። ይህ ነው። እንትንስ ንስሐ ስትገቡ በምንድን ነው ንስሐ የምትገቡት? አሁን እኛ ክርስቲያኖች በአባት ንስሐታችን ነው ንስሐ የምንገባው እና እናንተ በምንድን ነው ንስሐ የምትገቡ? ጾም ስለምንድን ነው የምትጾሙ? ማለት ያኔ እሺ ንስሐ ስትገቡ እኛ በአባቶቻችን ነው ያ ንስሐ አባት አለ፣ ሂደህ ትናገራለህ የሰራኸውን ኃጢአት ምናምን። እኛ ጋር እንደዛ የሚባል ነገር የለም። ከፈጣሪ ጋር ብቻ ነው ቀጥታ ግንኙነታችን። ደስ የሚለኝ በእስልምና ላይ
በአንተና በፈጣሪ መካከል ማንንም አታስገባም። በቀጥታ እኔን ያናግሩኝ ነው ያለው አላህ። እኔም በቀጥታ ያናግሩኝ ነው ያለው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ አላምላካችን አላህ ሙሐመድ ሆይ ባሪያዎቼ ስለኔ ከጠየቁህ ወደ አንተ ይምጡ የንስሐ አባት ሁንላቸው አላለም። እኔ ቅርብ መሆኔን ንገራቸው። ከኔ ጋር ብቻ ነው። ኃጢአት ለፈጣሪ ብቻ ነው የሚነገረው። እንዴት ነው ልክ እንደናንተ ኃጢአትን የሚያደርግን አካል ሄዳቸው ኃጢአታቸውን ብትናዘዙት? ያስ ራሱ ሌላ ንስሐ አባት ሊያስፈልገው ነው። ያም ኩሉ በኒ አደም ኸጣ፣ ሁሉም የአደም ልጆች ተሳሳሾች ናቸው። ወኸይሩል ኸጣኢነ ተዋቡን፣ ከተሳሳሾቹ በላጮቹ እነዛ ንስሐ የሚያደርጉ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ንስሐ የሚደረገው ወደ ፈጣሪ ብቻ ነው። ለፈጣሪ ብቻ ነው የሚነገረው። ነብያቶችም አምላኬ ሆይ ማረኝ እያሉ ነው ሲናገሩ የነበሩት። መጽሐፍ ቅዱስም ላይ አለ። ዳዊት ብዙ ቦታ አይታችሁታል። ምህረትን እሻለሁ ማረኝ እያለ በቀጥታ ያ ነው። በእስልምና እንደዛ ብሎ ነገር የለም። በቀጥታ ፈጣሪ ብቻ ነው ምህረት የምትማጸኑት። ነብያቶችም ይሄን ነው ያስተማሩ። ይሄ ነው ምን ይላል በሱረት ጋፊር ላይ ከዛሊከ አላህ ሱብሓነሁ ወተዓላ ወቃለ ረቡኩም udዑኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። ጌታቸው አላህ እኔን ለምኑኝ፣ በቀጥታ እኔን ያናግሩኝ ብለዋል። እቀበላችኋለሁ፣ ይቅርላችኋለሁ። በቀጥታ እሱን ስናናግረው እንደሚቀበልንና እርሱን በብቸኝነት እንድንለምን ይሄን ያዘው። قال النبي صلى الله عليه وسلم كذلك يقول الله سبحانه وتعالى في الحديث القدسي ينزل ربنا كما قال النبي صلى الله عليه وسلم ينزل ربنا إلى سماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. الله من ይላል ማን ነው የሚጠይቀኝ የምሰጠው? ማን ነው የሚለምነኝ ምህረት እንዳደርግለት የምምርለት? አላህ ሱብሓነሁ ወተዓላ ይሄን ነው ያዘዘው። ሰይጣን ከሰማይ በተባረረ ጊዜ ወደ ምድር አንዲትን ቃል ተናገረ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውረድ አለ አላህ ሱብሓነሁ ወተዓላ ከሰማይ ባረደው ጊዜ ዛኔ ቁልና እህቢጡ ሚንሃ ጀሚዓን፣ ሁላችሁም ከሰማይ ውረዱ አላቸው። አደምም ሐዋም ሰይጣንም። የዛኔ በሚወርድ ጊዜ ግን አንዲት ቃል ተናገረ። ወዒዘቲከ ወጀላሊከ ለኡድለነሁም ማ ዳመት አርዋሑሁም ፊ አጅሳድሂም አለ። ፈረደ ዐለይሂ ረብ ሱብሓነሁ ወተዓላ ወቃል ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩኒ። ሰይጣን ምን አለ? በክብርህና በልቅናህ እምላለሁኝ አለ የአደም ልጆች ሩሓቸው በሰውነታቸው ውስጥ እስካለች ድረስ አስታቸዋለሁኝ አለ፣ ኃጢአትን አሰራቸዋለሁኝ አለ። አላህ ምን አለው? ወዒዘቲ ወጀላሊ፣ በክብሬና በልቅና የሆነብኝ አንተ ብታስታቸውም እነርሱ ወደ እኔ ንስሐ እስካደረጉና እስከተመለሱ ድረስ እምርላቸዋለሁኝ፣ ያለ ኃጢአትም ንጹሕ አደርጋቸዋለሁኝ አለ። ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩኒ፣ እኔን ምህረት እስከተማጸኑ ድረስ ልምርላቸው ቃል ገብቻለሁ ወስኛለሁኝ አለ አምላክ አላህ ሱብሓነሁ ወተዓላ። እና የሰው ልጅ ወደ አላህ ሱብሓነሁ ወተዓላ ተውበት ሊያደርግ ይገባል። ወደ እርሱ የተመለሱ ባሪያዎችን ይመርጣል። ኦኬ አመሰግናለሁ። ስለ ጾም እንመጣለን። ምንድን ነው የምትጾሙት? በምንድን ነው የምትጾሙ? ማን ነው ያዘዛችሁ እንድትጾሙ? አሁን የሆነ ቦታ ላይ ምን እንደምል ነቢያታችሁ የእናንተ ነቢይ ነው የምትሉት እሱ ረመዳንን እንዳይጾም አዝዘዋልና ጥቅስ አላስኩትም ስንት ላይ እንደሆነ ብቻ ግን ስለ ጾማችሁ እስኪ ለምንድን ነው የምትጾሙት? ማለት ጾማችሁ ስለምንድን ነው? ያኔ ስጋ እንድትበሉ ሁሉ ነገር እንድትበሉ ቤታችሁ ወይ ደግሞ ነብያችሁ ነው ያዘዛችሁ? እሺ አዳም ለማለፈንሽ ጾም ከአምስቱ የእስልምና መሰረት መካከል አንዱ መሰረት ነው። ነብዩ መሐመድ ከልክለዋል ያልሽው ስህተት ነው። ሰለላሁ ዐለይሂ ወሰለም እንዳውም አዘዋል። قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? بني الإسلام على 5 شهادة لا إله إلا الله وأني رسول الله وإقامة الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። አንድና የመጀመሪያው ትእዛዛትና መሰረት የእስልምና ሃይማኖት ምንድን ነው? አንተ አነሽሀደ አን ላ ኢላሀ ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም በዘመኑ የተላከ ነቢይ እንደ ነቢይ መቀበል ነው። ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ነቢይ ናቸው ነው መቀበል። ሁለተኛ መሰረት ምንድነው? ለዚያ ላመነው ለአንዱ ለአምላክ ለአላህ መስገድ ነው። ከዚያ ሶስተኛው ምንድነው? ዓመታዊ ዘካ የሚባለውን ምጽዋት ይሄን ማድረግ ነው፣ አስራት መስጠት። አራተኛው ምንድነው? ጾም መጾም ነው። አምስተኛው ምንድነው? ሐጅ ማድረግ ነው። እነዚህ አምስቱ ነቢያቶች ሁሉ የኖሩባቸው ያደረጓቸው ትእዛዞች ናቸው። ስለዚህ ጾምን አዘዋል። አላህ ራሱ በቁርአን ላይ ሲናገር ምን አለ? በሱረቱል በቀራ ላይ ያ አዩሃ ለዚነ አመኑ ኩቲበ ዐለይኩሙስ ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ግዴታ ተደረገ ከእናንተ በፊት በነበሩ ነቢያትና ማኞች ላይ ግዴታ ተደርጎ እንደነበር ሁሉ አለ። ግዴታ ተደርጎባቸው ነበር። ይህ ነው
የመጾም ዓላማው ምንድን ነው? አላህ ሱብሓነሁ ወተዓላ ከመጾም በስተጀርባ ያለውን ሲናገር አንደኛ አምላክን ትእዛዝ መፈጸም ነው፣ አምልኮ ነው። አምላክ በነቢያት በኩል ያዘዘንን ትእዛዝ ሁሉ መፈጸም ያ አምልኮ ይባላል። አምላክ እንድናመልከው አዞናል አይደለ? እንዴት ነው የምናመልከው ከተባለ እርሱ በነቢያት በኩል ያዘዘን ትእዛዝ መፈጸም። ከዚያ መካከል አንደኛ ምንድነው? ጾም ነው። ጾሙ ብሎ አዞናል፣ እንጾማለን። ያ ዓላማው ምንድነው? ከበስተጀርባው ምን ያስገኛል ከተባለ በዚህ በምድር ላይም የሚያስገኘው ነገር አለ፣ በቀጣይም ዓለም የሚያስገኘው አለ። በቀጣይ ዓለም ላይ የሚያስገኘው ምንድነው ከተባለ ጀነትን ያወርሳል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የጾምን ምንዳ ምን አሉ? ኢነ ፊል ጀነቲ ለባበን ዩቃሉ ለሁ ረያን ላ የድኹሉ ፊህ ኢለ ሳኢሙን አሉ። በገነት ሀገር ላይ ረያን የሚባል የገነት ክፍል አለ፣ የገነት በር አለ። በዚህ በር ጾመኞች ብቻ እንጂ ሌላ ማንም አይገባበትም አሉ። ለጾመኞች ልዩ መስተንግዶ በዚህ የገነት ክፍል እንዲገቡ ይደረጋሉ። ያችሁ ከአምልኮቻችን ሁሉ በስተጀርባ ቃል አላቸው፣ ገነትን ትወርሳለህ የተባለበት አንደኛ እሱ። በምድር ላይ እስከተባለ ሰውየው በሚጾም ጊዜ የአላህ ስብሐነሁ ወተዓላን ፍራቻ ያገኛል። የአምላክን ትእዛዝ መፈጸም በመሰረቱ ወደ አምላክ የሚያቀራርብ ነገር ነው። ገብታችኋል አይደል? ያ ነው ያ አዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን አለ። ጾም ግዴታ የተደረገብን ምክንያት ሲናገር እኔን ትፈሩ ዘንድ ነው አለ፣ ወደ አላህ እንዲያቀራርበን ዘንድ። የሰው ልጅ የአምላክን ትእዛዝ ሲፈጽም ጊዜ የአላህን ፍራቻ ያገኛል። አተቅዋ መዕናሁ አስለን አልኢምቲሳል ሊአዋሚሪላህ ወልኢጅቲናብ ሊነዋሂህ። ተቅዋ ብሎ ማለት አላህን መፍራት ነው ማለት አላህ ያዘዘህን መፈጸም የከለከለህን መራቅ፣ ይሄ ነው የአላህ ፍራቻ ብሎ ማለት። የዛኔ ሰው የአላህን ፍራቻ በልቡ ላይ ያገኛል። ከትእዛዞች መካከል አንደኛ ምንድን ነው? ጾም ነው። ስለዚህ ያ ነው ሰው ልጅ በሚጾም ጊዜ ዓመቱን ሙሉ የተቸገሩ ድሃዎች በምን ሁኔታ እያሳለፉ እንደሆነ ስሜቱን ያገኘው ለዛኔ ለካ ይሄንን በረሃብ የሚያሳልፉ ሰዎች ልክ እንደኛ ይህን ጸጋ ሳያገኙ የሚያሳልፉ ሰዎች ምን አይነት ስሜት ነው የሚሰማቸው የሚለውን ያገኘዋል በራሱ ላይ። የዛኔ ከበታችሁ ላሉት ለድሃዎች እንዲያዝን ያደርገዋል። ያ ሰው ከበታችሁ ላሉ ለሌሎች ወደ ማዘን ያደርገዋል። ልክ እንዲሁ በጾም ቀን በዚያን ጊዜ ከኃጢአት ሁሉ ይቆጠባል። ሰውየው ከኃጢአት ሁሉ በጣም በተለየ መልኩ ከሌላው ጊዜ እንዲቆጠብ ይሆናል። አይታችሁታል። ጾም ሲጾም ሰውየው ወደ ዒባዳ ነው የሚያዘነብለው። ክፉ ነገራቶችን ለማየት ፍላጎትም ራሱ አይኖረው፣ ለማድረግም ፍላጎትም አይኖረው እና ያ ነው ወደ አላህ ስብሐነሁ ወተዓላ የምንቀራረብበት ትልቁ የአምልኮ ስርዓት ነው። በቀጣዩ ዓለም ገነትን የምንወርስበት ትልቁ የአምልኮ ስርዓት ነው። ይሄን ይመስላል። እሺ ብሩክ ቀጥል። እሱ የሆነ ቁርአን ነበረኝ እና አንድ ጓደኛዬ ነው ጊፍት የሰጠኝ ልክ መጀመሪያ እንደሰለምኩ እና ቤተሰቤ ጋር ነበር የዛኔ እኔ የምኖረው ተማሪ ስለነበርኩኝ ያንን የሰጠኝን ቁርአን ያው ከቤተሰብ ጋር በአንዳንድ ለመግባባት ጉዳይ ላይ ያው ግዴታ በሃይማኖት መመሳሰል አለብን ምናምን ሲሉኝ ትምህርቴንም አቋርጬ ወደ ስራ ዓለም ገብቼ ከቤት ወጥቼ ነው ያለሁት። ወደ ስራ ዓለም ገብቼ ነው ያለሁት አሁን እና ስለዛ ቁርአን ሁሌ ይጨንቀኛል። ካፊሮች ስለሆኑ በምን አይነት ሁኔታ ያስቀምጡልኝ ይሆን ብዬ እና በሱ ነገር አላህ ይጠይቀኝ ይሆን? ያው ካፊሮች ስለሆኑ በስነ ስርዓት ያስቀምጡልኝም። በእርግጥ እኔ በስነ ስርዓት ባስቀምጥም ከመጽሐፎች ጋር አሁን እንዴት ባደርግ ይሻላል? የት እንዳለ ታውቃለህ? አሁን የት እንዳለ ታውቃለህ? አዎ ቤት ነው ያለው፣ ግን በምን አይነት ሁኔታ እንዳለ አላውቅም። ካፊሮች ስለሆኑ በስነ ስርዓት ያስቀምጡልኝ። አሁን በእንጀራ ጉዳይ ከሀገር ወጥቼ ነው ያለሁት፣ ማለትም ከአዲስ አበባ ወጥቼ ነው ያለሁት ወደ ክልል። ወደዚያ የምትመለስበት ጊዜ ነው ወይስ አትመለስም? ያው እኔ ሁኔታዎች አንዳንድ አላህ ካመቻቸልኝ ልመለስ እችላለሁ። ቆይቻለሁ እና ከቤት ወጣሁ ወይ ወደዚያ የሚገባ ሙስሊም ሰው ካለ በቃ አውጥተው ለሚቀራ ሰው ቢሰጡት መልካም ነው። ለሚቀራ ሰው ቢሰጡት መልካም ነው። እንደሱ ብታደርግ ከእነሱም ቢሆን ራሱ እህት ወንድም ካለችህ በጨርቅ ወይንም በሶፍት ነገር ይዘው ለሚቀራ ሰው አሳልፎ ቢሰጡት ችግር የለውም። እንደዛ ማስደረግ ትችላለህ። ያ ቁርአን የሆነ ነገር ሆኖ ቢሆን አላህ ይጠይቀኛል ወይ ነው? አይጠይቅም። አውቀህ አይደለም ያደረግከው አንተ በክብር አስቀምጠው እስከሄድክ ድረስ አትጠይቅበትም። እና በክብር ሼፍ ላይ አስቀመጥኩት። አይ መርሐባ። እሱ የስራ አካውንት የሚያስኩት በዛ ፎሎ በደረግ ደስ ይለኛል። ካልሆነም ችግር የለውም እወርዳለሁ። ልጆች ፎሎ አድርጉት። ባረከላሁ ፊኩም። ፎሎ አድርጉት። አፎዱኝሽ ልጅ አፈላ ፎሎ አድርጉት። እሺ ሁላችሁም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ። ብዙ ጊዜ ማለት ከሶስትም አራት ጊዜ ገብቼ ነበረ። ሁሌም እጣላለሁ፣ ያወርዱኛል፣ ሞትም ተደርጋለሁ።
ለአሁኑ ግን ጥያቄ አለኝ። አንደኛው ጥያቄ የገቡ ሰዎች ማለት ነው፣ የተጋቡ ሰዎች ሴት ልጅ በእኛ ሀገር ሴት ልጅ ወደ ውጭ ሀገር ወጥታ ስራ መስራት ምናምን ማለት በቃ እንደ ትልቅ ነውርና በቃ እንደ ሐራም ነገር በጣም ይቆጠራል። ያ ኦኬ አምካም ሶሪ እመጣለሁ። እሺ ተመስገን ሰላም መተሻል። ጥያቄ አለሽ ሌላ? እና በእኛ ሀገር በጣም እንደ ነውርና በጣም እንደ ትልቅ ነገር በጣም ይቆጠራል። በዛ ነገር የተነሳ እስከ መለያየት ላይ ራሱ ይደርሳሉ። ወጥቼ እሰራለሁ አትወጪም በማለት ላይ ማለት ነው። እስኪ ይሄ ነገር እንዴት ይታያል? ኦኬ በጣም ጥሩ ጥያቄ። ማን ነው ወጥቶ መስራት ያለበት? ወንድ ነው ሴት ወጥቶ ማስተዳደር ሰርቶ ማስተዳደር ያለበት? እንደው እንደ ንጹህ አይምሮ ውስጥ ምን ይላል? ባል ነው ወጥቶ ሰርቶ ማስተዳደር ያለበት ወይስ ሚስት ነች ሰርታ ማስተዳደር ያለባት? እራሳችሁ መልሱት። እንደ ንጹህ አይምሮ ሆናችሁ ከሃይማኖት ወጣ እንበልና ማለት ነው። ባል ነው ወጥቶ ማስተዳደር ያለበት። የአይምሮ የሚያምንበት ነገር ነው። ገብታችኋል አይደል? ይህ ትክክለኛ ነገር ነው። ለሰው ልጅ መጀመሪያ ለአደም ዓለይሂ ሰላም ለመጀመሪያው ሰው አላህ ሱብሓነሁ ወተዓላ አንተ ነህ የምታስተዳድራት ብሎ ይሄን ህግ እንዳወጣለት ታውቃላችሁ። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ፈተሽቃ። አደም ሆይ ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ከእኔ ትእዛዝ እንድታምፁ አድርጓችሁ ከጀነት እንድትወጡ እንዳያደርጋችሁ፣ ከወጣችሁ አንተ ትለፋለህ ትደክማለህና አለው። አንተ ነው ያለው። መስራትን ደግሞ ማምጣትን መልፋትን በማን ላይ ያደረገ? በባል ላይ ያደረገ አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ምን አለ? አልሪጃሉ ቀዋሙነ ዐለ ኒሳ፣ ባሎች የሚስቶቻቸው አስተዳዳሪዎች ናቸው ነው ያለው። ሚስት አይደለች የምታስተዳድረው ሰርታ፣ ባል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ጠየቃቸው፣ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ? ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ቱቀቢህ ወአላ ተህጁርሃ ኢላ ፊል በይት። መጣና ሰውየው አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ ምን አይነት መብት አላቸው አለ። ሐቅ አላቸው መብት አላቸው አለ። ቃለ ነዓም አዎ መብት አላቸው አሉት ነቢ ሰለላሁ ዐለይሂ ወሰለም። በጥቂቱ 5 ነገሩት። ምን አሉት? አን ቱጥዒመሃ ኢዛ ጠዒምት፣ ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። አያሽ የጥቅል የሆነ ንግግር ነው። ካገባህባት ጊዜ ጀምሮ አብራችሁ እስከኖራችሁበት ዘመን ድረስ የማብላት የማጠጣት የማልበስ ሁሉን ነገር የማሟላት ኃላፊነት ያለው በአንተ ላይ ነው አሉት። ወጭ የሚመለከተው እርሱን ነው። ቃል በቃል አላህ የገንዘብ ወጭ ባል ነው የሚያደርገው ለሚስት ብሎ ተናግሯል። ወቢማ አንፈቁ ሚን አምዋሊሂም ይላል። በሚያደርጉላቸውም የገንዘብ ወጭ ባል ለሚስቱ ግዴታ አለበት። እርሷ ሚሊዮነር ብትሆንም እያላት ሚሊዮነር ቢሊዮነር ነችንበት ኮርስ ማንኛውም ይሄ ባል ለሚስቱ ሊያደርግ የሚገባውን ከሱ ነው ማድረግ ያለበት። ግዴታ የለባትም ሴት ልጅ እንደስልምና የፈለገ በጣም ብት የማስተዳደር ኃላፊነት ባል ላይ ነው የተጣለው። ታቻለ ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ስትበላ ልታበላ፣ ስትጠጣ ልታጠጣ፣ ስትለብስ ልታለብሳት አሉት። የእርሷ ገንዘብ እስከሆነ ፈቃደኛ ከሆነች ከሰጠቻችሁ ብሉ ነው ያለው። ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ውስጣቸው ደስ ብሏቸው ከእርሱ የሆነን ገንዘብ ቢሰጧችሁ የዛኔ ብሉ አለ። አስገድዶ መቀበል ይችላል ወይ? አይችልም። አስፈራርቶስ እንዳይፈታኝ ብላ ትዳሬ እንዳይበትንብኝ ብላ ይሄን ገንዘብ ካላመጣሽ ፈታሻለሁ ብሎ ቢቀበላት የሐራም ገንዘብ ነው የበላው። ነገ የውመል ቂያማ ይጠይቃል ከአላህ ዘንድ። ነገ የውመል ቂያማ ይጠይቅበታል። አስፈራርቶ ሊቀበላት አይገባም። ደስ ብሏት ከውስጧ ብሎ አላህ ለምን ገለጸ? አስፈራርቶ እንዳይቀበላት እያመለከተ ነው። ፈርታ ልትሰጠው ትችላለች። ትዳሬ እንዳይበትንብኝ ብላ እንዳይፈታኝ ብላ ይሄ ሰውዬ የሐራም ገንዘብ ነው የበላው። የሴት ልጅን ገንዘብ መብላትና የየቲምን ገንዘብን መብላት አላህ በአንድ ነው የገለጸው። የሚገርማቸው ሱረቱ ኒሳ ላይ ስለ ሴቶች ገንዘብ መብላት፣ ስለ የቲሞች ገንዘብን መብላት አብሮ እየገለጸ ነው። መጨረሻ ላይ ምን አለ? ኢነ ለዚነ የእኩሉነ አምዋለል የታማ ዙልመን ኢነማ የእኩሉነ ፊ ቡጡኒሂም ናረን ወሰየስለውነ ሰዒራ አለ። ምን ቅጣት ይጠብቃቸዋል የሴትንና የየቲምን ገንዘብ የሚበላ ሰው ከተባለ ያውና ቅጣቱ። ምን አለ አላህ? እነዚያ የሴትንና የየቲምን ገንዘብ አላግባብ በግፍ በበደል የሚበሉ ሰዎች ኢነማ የእኩሉነ ፊ ቡጡኒሂም ናራ፣ እየበሉት ያለው ገንዘባቸው በሆዳቸው ውስጥ እሳትን ነው አለ። እሳትን ነው። ወሰየስለውነ ሰዒራ፣ ወደፊትም ተቀጣጣይ የሆነችዋን እሳትን ጀሃነምን ይገቧታል አለ። ቅጣት አዘጋጅቶላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም የየቲምንና የሴት ልጅን ገንዘብ መብላትን በአንድ አይን ነው ያዩት።
ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላሁመ ኢኒ ኡሐርጁ ዐለይከ ሐቀ ضعيفين اليتيم والمرأة። አምላክ አላህ ሆይ የሁለት አካሎችን ንብረት የበላን ሰው ለአንተ አሳልፌ ትቼዋለሁ፣ የየቲምንና የሴትን ገንዘብ። የሁለቱን ገንዘብ የበላ ሰው ይሄ ነው። ሁለቱን የተንከባከበ ደግሞ ጀነትን ይወርሳል። ሴት ልጅን ተንከባክቦ እንትን ያለ ሰው ጀነትን ይወርሳል፣ ያገኛል። መልካም ሰው ብሎ ማለት ለሚስቱ መልካም የሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ነው። እኔ ከሁላችሁም በላይ ለሚስቶቼ መልካም ነኝ ብለው ተናገሩ። ለማንም ሰው መልካም ከመሆኑ በፊት መጀመሪያ ሚስትህን መልካም ሁንላት፣ እርሷን ኻድማት አገልግላት። ነቢ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ያገለግሏቸው ነበር። ቤት ውስጥ ነቢ ሰለላሁ ዐለይሂ ወሰለም ስራቸው ምን ነበር ተብላ እናታችን አይሻ ተጠየቀች። ማዛ ካነ የፍዐሉ ነቢ ሰለላሁ ዐለይሂ ወሰለም ፊ በይቲሂ ያ ኡመል ሙእሚኒን፣ አንቺ ምእመናት እናት ሆይ ነቢ ሰለላሁ ዐለይሂ ወሰለም ቤት ውስጥ ምን ይሰሩ ነበር ተብላ ስትጠየቅ ጊዜ ካነ ፊ ኽድመቲ አህሊ በይቲሂ፣ ቤተሰቦቻቸውን ያገለግሉ ነበር አለች። ቤት ሲገቡ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የጎደለ ነገር ካለ ራሳቸው ነበር የሚሰሩት። አይ ይሄ ሴት ስራ ነው ብለው እና ይሄን ስራ አይሉም ነበር። አይ እንደዚህ አይሉም። ወይንም ደግሞ ይሄ ነገር የጎደለ ነገር ካዩ ይሄ ለምን አልተሰራም አንቺ በፍጹም አይሉም ነበር። ያ ጀማዓ ወላሂ አይሉም። ካነ ፊ ኽድመቲ አህሊ በይቲ፣ ራሳቸውን ወየኽዱሙ ነፍሰሁ ብላ ሁሉ ተናገረች። ራሳቸውን በራሳቸው ያገለግሉም ነበር አለች። ከሰው እንዲያደርጉላቸው አይጠይቁምም። ይህን ለምን አላደረጋችሁልኝም አይሉም ነበር ቤት ውስጥ። ወካነ የሕሊቡ ሻት፣ መታለብ ያለበትን ወተት ካለ ወጥተው ራሳቸው አንስተው ያልቡ ነበር። ቤት ውስጥ ወተት የለም ማለት ለምን ሳታልቢ ለምን ሳታዘጋጅ ላላላ እንዳይሉም ነበር። ጎደል አይደል የሆነ ነገር ድምፃቸውን ሳያሰሙ ያን ራሳቸው ይሰሩት ነበር። ያሰላም አነስ ብን ማሊክ أنس بن مالك يتبالى الصحابة من آلا خدمت رسول الله صلى الله عليه وسلم 10 سنين فما قال لي يوما لما فعلت كذا هل فعلت كذا. نبي محمد صلى الله عليه وسلم لا السرامة ياكل بيتاتشو عقل قيال له على أنس بن مالك عندم كان لمن اندي هالسرها ما أنت لمن اندي هذا الركان أنت بلو تراقروا إني أوكم مالا تانا من نبر بيادر قلت قدم اندال كواشو يقول دل نقر كان راساتشو نبر زكا بلو مي مولد مي ساروت እንደዚህ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ለምን ይሄን አላደረጋችሁም አይሉም ነበር። ምግብ ቀርቦላቸው አንድም ቀን ምግብን አነውረው ወቅሰው አያውቁ። አቡ ሁረይራ ረዲየላሁ ዐንሁ ሲናገር ምን አለ? ማ ዓበ ረሱሉላህ ሰለላሁ ዐለይሂ ወሰለም ጠዓመን ቀጥ ኢን ኢሽተሃሁ አከለህ ወኢን ከሪሀሁ ተረከህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምግብን ወቅሰው አያውቁም፣ አነውረው አያውቁም፣ ተችተው አያውቁም። ታዲያስ ከተመቻቸው ይበሉታል፣ ካልተመቻቸው ይተውታል። አለቀ በቃ። ቀረብ አይደል ምግብ፣ አንቺ ለምን እንደዚህ ሳት እንዲህ ለምን አደረግሽ፣ ይሄ ለምን እንደዚህ ትራለሽ ላ አይሉም ነበር። ይሄ ነው። ዛሬ ላይ ቢሆን ጨው ከሌለው ጨው በጣም በዝቶበት ከሆነ አንቺ ምንድን ነው ዶቢ ነው እንዲህ አልሽው ዛሬ ይላታል። አፍዴራ ነበርሽ እንዴ? ጨው በጣም በዝቶበት ሽሮ ምናምን ሳይገዛ ምናምን ወጭ ሳያወጣ ምናምን ውሃ የሆነ ወጥ ልክ እንጀራው ላይ ፍስስ ስታደርግለት ወግድ ጎርፍ ወሰደ ብሎ ሙድ ይዝባታል። ሌሻ ራስ አንተ እንዲወፍር ወጡ የሆነ ሽሮ ገዛለት በርበሬ ገዛ አሟላስ ነው እስከሟላህ ድረስ ፍቅር እስከሰጣቸው ድረስ ያላየኸውን ህይወት ይሰጠዋል። ሴቶች ያላሰብከውን ህይወት አንተ ብቻ ፍቅር ስጣቸው። በፍቅር መግዛት ትችላለህ። እነርሱ በእንትን አይደለም በጉልበት እና ነቢያችን ሰለላሁ ዐለይሂ ወሰለም እንደዚያ ነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም ለአገልጋይ ነበሩ፣ ለቤተሰቦቻቸው ዝቅ ብለው እንደማንኛውም ሰው እንደሱ ነበሩ። እና አሁን በሀገራችን ላይ ባለው ማለት ችግር አሁን ላይ ወጥቶ መስራት ይችላሉ? ወንድም ተናገርኩኝ። እሱ ነው ኃላፊነትና ወንዶች ላይ ነው የሚመለከተው። ወንድም እያለ እህት ወጥታ የምትሰራበት እሷ እንድትደክም እንድትለፋ መደረጉ ይህ ኢስላም እንትን አለ ነው። ወንድም ሰርቶ እህቱን የማስተዳደር ግዴታ አለበት። አባት ልጆቹን ርቀት ያለውን ጉዞ ያለ መሕረም እንዳትጓዝ ስለተባለ። ለምንድን ነው ሴት ልጅ ያለ መሕረም እንዳትጓዝ የተባለው? የራሷን ክብር ለመጠበቅ ነው። ሴት ልጅ በተፈጥሮዋ በጉልበት ከወንድ ልጅ ደከም ትላለች አይደለ? ጉልበቱን ተጠቅሞ የሆነ ነገር እንዳያደርግ ሲባል አላህ ሱብሓነሁ ወተዓላ አደራ ሴት ልጅ ብቻዋን ሩቅ ቦታ እንዳትልኩ ትጠብቋት ዘንድ አለ። እርሷ እንድትጠበቅ ለእርሷ ብሎ ነው ይሄን ነገር ያዘዘው። ቦታች አለ አይደለ? ያ ነው። ወንድ ልጅ ራቅ ያለ ቦታ ከሄደች ማንም የላትም ከዘመዷ ወይ ከባሏ ብሎ እርሷ ላይ ጥቃት እንዳይደርስ ዘመዷ ይከተላት ሩቅ ቦታ ከሄደች አለ። ሒማየተን ለሃ ወተክሪመን ለሃ ወተሽሪፈን ለሃ
እርሷን ለማክበር ሊጠብቃት እንዳትለከፍ። ከዚህ አንጻር ነው አላህ ሱብሓነሁ ወተዓላ ሴት ልጅን ጥበቃ ሁሉ አድርጎላታል። ከቤተሰብ ጠብቋት ብሎ ይህን ይመስላል ጥያቄ